ሰላም ጤና ይስጥልኝ የተከበራችሁ የቼክዋሊክስ ቤተሰቦች፣ ዓለማችንና ሀገራችንን እያናወጡ ያሉ እጅግ አጓጊና ያልተጠበቁ ሰበር መረጃዎችን ይዘንላችሁ ቀርበናል። በትግራይ ክልል አዲስ የፖለቲካ ፍጥጫ ገርሽቷል። ዶክተር ደብረጽዮን ገብረሚካኤል ዳግም የክልሉ ፕሬዝዳንት ሆነው ሲሾሙ በመቀሌ ሰማይ ላይ የጦር ጀቶች በዝቅተኛ ርቀት መብረራቸው ህዝቡን አሸብሯል። አቶ ጌታቸው ረዳ ደግሞ ሹመቱን የልጆች ጨዋታ ሲሉ አጣጥለውታል። በሌላ በኩል ሱዳን በካርቱም ለደረሰባት የድሮን ጥቃት ኢትዮጵያን በይፋ ስትከስ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከፈቱትን ወታደራዊ ዘመቻ በድንገት አቁመዋል። ምን እየተፈጠረ ነው? ዝርዝሩን ይዘናል። እስከ ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቅድሚያ ወደ ሀገር ውስጥ ዜናችን ስናልፍ በትግራይ ክልል ከፍተኛ የፖለቲካ ውጥረት ነግሷል። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል የክልሉ ፕሬዝዳንት ሆነው በድጋሚ ተሹመዋል። ከፕሪቶሪያው ስምምነት በኋላ እንቅስቃሴውን አቋርጦ የነበረው የትግራይ ክልል ምክር ቤት አቋርጦት ወደ ነበረው የፕሬዝዳንትነት መንበር ዶክተር ደብረጽዮንን የመለሰ ሲሆን አዲስ አፈጉባኤም መርጧል። ይህ የህወሓትና የምክር ቤት ውሳኔ እየተላለፈ ባለበት ሰዓት ጠዋት በመቀሌ ከተማ ሰማይ ላይ የጦር ጀቶች በቅርብ ርቀት መብረራቸው ከፍተኛ መረበሽ ፈጥሯል። የዓይን እማኞች እንዳሉት ጀቶቹ እጅግ ዝቅ ብለው በመብረራቸው ድምፃቸው አስደንጋጭ ነበር። ይህ ከፕሪቶሪያው ስምምነት በኋላ ለመጀመሪያ ጊዜ የታየው የጀት ቅኝት በከተማዋ ዳግም የጦርነት መንፈስ እንዳስፋፋ ተነግሯል። ይህ በእንዲህ እንዳለ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የህወሓትን የምክር ቤቱን ውሳኔ የህፃናት ጨዋታ ሲሉ አጣጥለውታል። አቶ ጌታቸው በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ አሁን ልናለቅስ ነው ወይስ ልንስቅ? እኒህ ሳይባረሩ የትግራይ ህዝብ ሰላም አያገኝም በማለት በሹመቱ ላይ ተሳልቋል። የዶክተር ደብረጽዮን መሾም ተከትሎ የሌተናንት ጀነራል ታደሰ ወረደ ዕጣ ፈንታ ምን እንደሚሆን እስካሁን በግልጽ አልታወቀም። ወደ ቀጠናችን ዜና ስናልፍ ሱዳን በአዲስ አበባ የሚገኙትን አምባሳደሯን ወደ ካርቱም ጠርታለች። የሱዳን መንግስት ይህንን እርምጃ የወሰደው የኢትዮጵያ መንግስት ወደ ዋና ከተማችን ካርቱም የድሮን ጥቃት ፈጽሟል የሚል ከባድ ክስ ካቀረበ በኋላ ነው። አንድ ከፍተኛ የሱዳን ጦር ጀነራል እንዳስታወቁት በካርቱም አየር ማረፊያ ላይ የተፈጸመውን ጥቃት በተመለከተ በተደረገ ምርመራ ድሮኖቹ ከተባበሩት አረብ ኤሚሬት የቀረቡ መሆናቸውንና ከኢትዮጵያዊያ ባህር ዳር ከተማ የተነሱ መሆናቸውን የሚያሳይ ማስረጃ አግኝተናል ብለዋል። ብርጋዴር ጀነራል አሲም አብደህ በበኩላቸው ኢትዮጵያና የተባበሩት አረብ ኤሚሬት ያደረጉት ነገር በሱዳን ላይ የተቃጣ ቀጥተኛ ጥቃት ነው፣ ይህንንም በዝምታ እናልፈውም ሲሉ ዝተዋል። ኢትዮጵያ የውጭ ጉዳይ ሚኒስቴር ግን ይህንን የሱዳን ክስ መሰረተ ቢስ ሲል ሙሉ በሙሉ ውድቅ አድርጎታል። ይልቁንም ኢትዮጵያ በአጸፋው በካርቱም ያሉ ባለስልጣናት በአሸባሪነት የተፈረጀውን ህወሓትን ቅጥረኛ ተዋጊዎች በመደገፍ እና ሱዳንን ለጸረ ኢትዮጵያ ኃይሎች ማዕከል በማድረግ ከሳለች። በመጨረሻም ወደ ዓለም አቀፍ መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝ ባህረ ሰላጤ ላይ የአሜሪካ መርከቦችን ለመጠበቅ የጀመሩትን የነፃነት ፕሮጀክት ወታደራዊ ዘመቻ ለጊዜው ማቆማቸውን አሳውቀዋል። ይህ ያልታሰበ ውሳኔ የመጣው ከኢራን ጋር ስምምነት ላይ ለመድረስ በማሰብ መሆኑ ተገልጿል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ እንዳሰፈሩት በፓኪስታንና በሌሎች ሀገራት አደራዳሪነት ከኢራን ጋር ለመጨረሻ ጊዜ የተሟላ ስምምነት ላይ ለመድረስ ትልቅ እመርታ ታይቷል። ትራምፕ የኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ የኢራንን ወታደራዊ አቅም አጣጥለው የኢራን ጦር ሙሉ በሙሉ ስለወደመ ከኛ ጋር ስምምነት ለማድረግ ውጪ ሌላ አማራጭ የላቸውም ሲሉ ተደምጠዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው አሜሪካ የሰላምን መንገድ ትመርጣለች ቢሉም የጦር ሚኒስትሩ ፒት ሄግስ ግን ኢራን በአሜሪካ ጦር ላይ ጥቃት ከፈጸመችው አውዳሚ የሆነ የአሜሪካ የጦር ኃይል ምላሽ ይጠብቃታል ሲሉ አስጠንቅቀዋል። ክቡራን የቼክዋሊክስ ቤተሰቦች ለዛሬ ያዘጋጀሁላችሁ አበይት እና ሰበር መረጃዎች እነዚህ ይመስሉ ነበር። በዶክተር ደብረጽዮን ሹመትና በመቀሌ ውጥረት እንዲሁም በሱዳንና በኢትዮጵያ መካሰስ ዙሪያ ያላችሁን ሀሳብና አስተያየት ከስር ኮመንት ላይ አስቀምጡልን። ቪዲዮውን ላይክ እና ሼር በማድረግ ሌሎችም እንዲደርስ አድርጉ። አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ከሌሎች ትኩስ መረጃዎች ጋር ዳግም እስክንገናኝ ድረስ ቸር እንሰንብት።